አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ያላችሁ ደህና ናችሁ? እኔ ጋር ሰላም ነው አልሐምዱሊላህ። የራፊያ ጤንነት እኔ ጋር አልሐምዱሊላህ። እና ወዶቼ ዛሬ ደስ የሚል ነገር አዲስ ነገር ይዤ መጥቻለሁ እና ይገርማል። ግን በእውነት እኔ መጀመሪያም ማለት ነው እንደዚህ እንዲሆን ያኔ እንደሚሆን አውቅ ነበር። ያኔ በቃ ልቤ ነግሮኛል። የሆነ ቀንማ ብድግ ብሎ ያው ተሻለኝ ብሎ ማምጣቱ አይቀርም ብዬ አስቤ ነበርና ዛሬ ያየሁት ቪዲዮ ማለት ነው አብርሃም ተሻለኝ ብሎ መጥቷል፣ ተሽሎኛል ብሏልና መጥቷል ማለት ነው። ከመጣ በኋላ መልኩ ሁሉ በቃ ተቀያይሮ እንደው ተናዶ ነው የመጣ ማለት ነው። እንደዚህ ሲጫወቱበት የነበረ እቺም አንቺ እንደዚህ ካረክሽ በኋላ ነው፣ እቺም አንቺ እንደዚህ ካረክሽ በኋላ ነው ሲባባሉ ልጁ ጅሎ ሆኖ ነበረ መሀል ላይ ማለት ነው። እና አሁን ማንን ያኔ እሱ ማንን እንደሚመርጥ እሺ ማንን ይመርጣል ብላችሁ ታስባላችሁ? ቤተሰብ እስቲ ማጋ ይሆናል ብላችሁ ታስባላችሁ? እኔ ያሰብኩትን እነግራችኋለሁ ማለት ነው። ማንን ይመርጣል ብላችሁ ነው የምታስቡት? እናንተ ማንን እንደሚመርጥ ልባችሁ ላይ ያለውን ማለት ነው ኮሜንት ላይ አስቀምጡኝ። እና ዛሬ በእውነት ሄርሜላ ደስ ብሏታል። ሄሩታ ግን ብዙ ደስተኛ አይደለችም። በጣም ደንግጣለች ማለት ነው። ለምን እንደሆነ አልገባኝም። ደንግጣለች በቃ እሷ ደስ አላላትም ምንም። እና እሱ ሲመጣም እንደዚህ ፍንድቅድቅ ብላ የምትስቀው ያቺ ነች። ደስተኛ የምትሆነው ያቺ ነች፣ ሄርሜላ ነች። ሄሩታ ደስተኛም አይደለችም፣ ወንድሞም ደስተኛ አይደለም። እና ምስጢሩ ምን እንደሆነ ባይገባኝም ማለት ነው እኔን እሱ ጤነኛ ከሆነ እኔን ጥሎኝ ይሄዳል፣ ጤነኛ ከሆነ ሄርሜላን ነው የሚመርጠው፣ እኔን አይፈልገኝም በማለት ይሁን ብቻ አላውቅም። እሷ ደስተኛ አይደለችም። ሄርሜላ በደንብ ደስ ብሏታል፣ በደንብ እየሳቀች ነው። እስቲ መጨረሻ ላይ አላወራም፣ ሶስታችሁንም እፈልጋችኋለሁ ብሎ ነበረ። ዳኒንም ፍሬምንም አባሮ ማለት ነው እናንተ ጋር የሚያወራው ነገር አለ ብሎ አስቀርቷል። እነሱን አላወራም፣ እሱ አላወራም። ግን የሚቀጥለው ቪዲዮ ላይ ይዘን እንመጣለን ኢንሻአላህ። ግን ማንን ይመርጣል ብላችሁ ታስባላችሁ? ወይ 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 ፈተና ውርደት በእውነት። እስቲ ማንን ነው የሚመርጠው? እና ያሰባችሁትን ያስቀምጡልኝ ኮሜንት ላይ ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ ውዶቼ። እና ቪዲዮን አብረን እንየው። በጣም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛችሁ የመጣሁት ሁላችሁም ማለት ነው። ስለዚህ አሁን እኔ እሷ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ? ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሄድልኝ ከዚህ ጋር ቶሎ በል። እሺ ለነው ተገናኝተን ነበረ ነግራኛለች። ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። እንዴ ከዴፍ ጋር መጣሁ ነበር እንዴ? አብረን እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነገራኝ ያስታውስኩት ነበር። ስለዚህ ለሁለታችሁም ዛሬ ጥያቄ አለን። ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ብዙ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም እንትን የሚፈጠር ነገር እኮ ነገርኩ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቷል? ብዙ እኔ ራሴን የምትጠጣጥበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው
ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁ። ትክክል ነሱ